ሰላም ጤና ይስጥልኝ ወገኖች፣ እንደምን አላችሁ? እሸቱ በዚህች ልጅ ላይ ያቀረበውን ትችት ለማስታወቂያ ስራው ተጠቅሞ ማለት ነው የኤአይ ስልጠና ማስታወቂያ በለቀቀበት ቪዲዮ ላይ እቺን ልጅ ተችቶ ያቀረበውን የሰራውን ቪዲዮ ተመልክታችሁታል ብዬ እገምታለሁ። ሲዘዋወር ስለነበረ ትችቱ ትክክል ነበር። ግን ምንድነው እሱ ይሄን የማለት የሞራል ልዕልና ያለው ሰው አልነበረም ፈጽሞ። ከሷ የባሰ ስለሆነ ፈጽሞ እሷ ላይ እንዲህ አይነት ትችት የማቅረብ የሞራል ልዕልና ከቶንም አልነበረው የለውም። ነገር ግን ትችቱ ልክ ነበር። ምን መሰላችሁ? ገና ድሮ ነው እነዚህ አርቲስቶችን ለቤተክርስቲያን ማስታወቂያ ማሰራት እንደጀመረ ማህበረ ቅዱሳን የሚባለው አሁን ላይ ያገዛዙ ወይም የጠላት የምናፍቃን ሳይቀር ቅጥረኛ ሆኖ እየሰራ ያለ እና አሁን በጥፋት ጎዳና ላይ ያለ ተቋም ነው ማህበረ ቅዱሳን ማለት በዚህ ሰዓት። ገና ያኔ ከአመታት በፊት አርቲስቶችን እንደዚሁ የቤተክርስቲያን ማስታወቂያ የማህበሩን ማስታወቂያ ማሰራት ሲጀምር ነው እኔ ተቃውሞ የወጣሁት። ምክንያቱም እነኚህ አርቲስቶች ለትውልዱ አርአያነት የላቸውም፣ መልካም ሰብዕና የላቸውም። አርአያነት በሌላቸውና መልካም ሰብዕና በሌላቸው ሰዎች የቤተክርስቲያንን ማስታወቂያ ማሰራት ትውልዱ እነሱን መምሰል እንደነሱ መሆን ችግር የለውም ማለት ነው። ጭራሽም በቤተክርስቲያን ዘንድ ክብርና ሞገስ ያሰጣለካ ብሎ እንዲስት ያደርጋል፣ መጥፎ መልእክት ያስተላልፋል እና ፈጽሞ የማይገባና መቆም ያለበት ነው ብዬ እቃወም ነበር። ጨርሶ ሊሰሙ አልፈቀዱ። ምክንያቱም ዓላማ አላቸው። አያችሁ፣ ትውልዱ ላይ የተቀናጀ ስራ እየተሰራበት ነው። ያኔ ነው የጀመረው። ለካ ማህበረ ቅዱሳን ሳያቅም አልነበረም። ለካ ይሄ ዓላማ ታንግቦ ነው። ይሄን ዓላማ ይዘው ኖሯል። ሰዎቹ ይሄንን ሲያደርጉ ነው። ዛሬ የምታዩት ነው። የአጥቢያ ቤተክርስቲያናት በሙሉ እነዚህ በቃ ረከሰ ስነ ምግባር የምናውቃቸውን አርቲስት የሚባሉትን ነው። ያለ እነሱ ማስታወቂያ ይሰራል። የጀመረው ግን ማን ነበር? ማህበረ ቅዱሳን ነበር። ምን አልሞ ትውልዱን ለማሳት ችግር የለውም በቃ አርቲስት መሆን እንደዚህ የዘቀጠ የተበላሸ ሰብዕና ባለቤት መሆን እንደነዚህ እንደሚያሳያቸው አርቲስቶች ማለት ነው መሆን ጭራሽም በቤተክርስቲያን ዘንድ ክብርና ሞገስ ያሰጣለካ ችግር የለውም ለካ እንዲልና እነሱን አርአያ አድርጎ እንዲከተል እንደነሱ እንዲሆን ለማድረግ ተሸርቦ የተሰራ ድራማ የተሰራ ሴራ ነበር። የጥፋት መልእክተኞች የጥፋት ሰዎች የሰሩት ያሰመሩት መስመር ኖሯል ለካ። ምክንያቱም ሊታረሙ እስካሁን ድረስ ያንን ያደርጋሉ። ሊታረሙ ፈጽሞ አልፈቀዱም እና ገና ያኔ ከዓመታት በፊት ነው ተቃውሜ ይሄን ትችት አቀርብ ነበረ። ከዛ ራሱ እሸቱ ነው የምላችሁ ይሄ ፈጽሞ የሞራል ልዕልና የለውም በሷ ላይ ጣቱን የመቀሰር የምልበት ምክንያት 3 ቪዲዮዎችን ሰርቻለሁ ፌስቡክ ላይ በእሸቱ ላይ ማለት ነው። ምንድናቸው ብትሉኝ፣ አንደኛው እንግዲህ እሱ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ባይ ነው። ግን ምን አደረገ መሰላችሁ? ለእስልምና ማስታወቂያ ሰራ። እስልምና ትክክለኛ ሃይማኖት አድርጎ ልብ በሉ፣ ኦርቶዶክስ ሆኖ እያለ ትርጉም አሳጣው። አያችሁ ኦርቶዶክስነቱን። ምክንያቱም ትክክለኛ ሃይማኖት እስልምና ከሆነ እስላም ነው እንጂ መሆን ያለበት ኦርቶዶክስ መሆን የለበትም። ይሄ ሰውዬ እስከዚህ ድረስ ዘግጦ ማለት ነው የሃይማኖቱን ህግጋት በጣጥሶ ጥሎ ደረማምሶ አልፎ ለእስልምና ማስታወቂያ ሰርቷል። የእስላሞችን ነብይ መሐመድን ያንቆለጳጰሰ ነብይ እያለ ምን እያለ
እንዲህ ብለዋል እንዲህ አሉ እንዲህ እያለ የህይወት መርህ እንደዚህ የሰው ልጆች ሊከተሏቸው የሚገባ እያለ እስልምናን ሰብኳል። እቺ ልጅ ከምግባር ነው የጎደለችው፣ እሱ ግን ከሃይማኖት ነው የጎደለው። ፈጽሞ ትክክለኛ ያልሆነ ኦርቶዶክሳዊት ተዋህዶ ቤተክርስቲያን መሐመድን ነብይ ነው ብላ አታምንም። አማኞቿም ተከታዮቿም እንዲህ ብለው እንዲያምኑ አትፈቅድም። እሱ ግን ነብይ አድርጎ እስላሞችን ነብይ ማስታወቂያ ለእስልምና የሰራ ነው። ያንኑ ማስታወቂያ ቪዲዮ አስደግፌ ምን ያለ ተሳሳተ ከሃይማኖት መርህ አንፃር፣ ምክንያቱም አንድ ሃይማኖት አንዲት ጥምቀት አንድ ጌታ እንዳለ ነው ወንጌል የእግዚአብሔር ቃል የሚናገረው። ኤፌሶን 4:5 ላይ ታገኙታላችሁ። ማቴዎስ 7:13 ላይ ታገኙታላችሁ። የሐዋርያው የይሁዳ መልእክት 1:3 ላይ ታገኙታላችሁ። ኤርሚያስ 6:16 ላይ ታገኙታላችሁ። አንድ ሃይማኖት ነው ያለው፣ ሌላ የለም። ሌላው ሁሉ ውሸት ነው፣ የውሸት ነው። ይሄንን ዶግማቲክ የሆነ አስተምህሮ ጥሶ ወጥቶ ነው እንግዲህ የኦርቶዶክስ ተከታይ ነኝ እያለ ለእስልምና እንደዛ አይነት ማስታወቂያ ሰርቶ ገንዘብ እንግዲህ እሱ እዚህ ቪዲዮ ላይ ምንድነው ያለው? ለአንበሳው ሲባል የማይሰራ ስራ የለም አለ። እነኚህ ልጆች እንግዲህ ለአንበሳው ሲባል የማይሰሩትን ስራ ከሰሩም ምናልባት በምግባር የሚያስጠይቃቸው ነው፣ በምግባር መጉደፍ ነው። እሱ ግን ሃይማኖትን ጥሶ ነው ለአንበሳው ሲል ያንን ያደረገው እና ፈጽሞ የሞራል ልዕልና የለውም በሷ ላይ ጣትን የመቀሰር። ሁለተኛው ቪዲዮ ምን ነበር መሰላችሁ? እነዚህ የአካል ጉዳተኛ ልጆች የወለዱ እናቶችን አጠናን አለ። ልብ በሉ፣ አጠናን የአካል ጉዳተኛ የወለዱና ችግረኛ ስለሆኑ ለመርዳት ነው። እንግዲህ ሲያጠና ውጤቱን ምን ሆኖ አገኘው? 100% የአንድ እምነት ተከታይ ናቸው። ኦርቶዶክስ ማለቱ ነው። ልብ በሉ፣ አንድም እንኳን የእስልምና ሃይማኖት ተከታይ የለም። ምንድነው ውጤቱ ያገኙት የሚለው? እሱ የአካል ጉዳተኛ ልጅ በመውለዳቸው ባሎቻቸው ጥለዋቸው ሄደዋል። በሙሉ ጥለዋቸው የሄዱ ናቸው። ከነዚያ ውስጥ ግን አንድ እንኳን የእስልምና ተከታይ የለም አለ። በሙሉ የአንድ እምነት ተከታዮች ናቸው። ኦርቶዶክስ ማለት ፈልጎ ነው። ኦርቶዶክስ ግን አላለም። እዚህ ድረስ ነው እንግዲህ ሐሰተኛ ፍጹም የፈጠራ ዳታ ተጠቅሞ እስልምናን እየካበ ኦርቶዶክስን ደግሞ ዝቅ ለማድረግና በፕሮሞሽን እስልምናን ላይ ሰቅሎ ኦርቶዶክስን መቀመቅ ለመክተት ጥረት ያደረገው እና ፈጽሞ የሞራል ልዕልና የለውም። ይሄን ማለት ነው የምላችሁ በዚህች ልጅ ላይ። እቺ ልጅ ከምግባር ነው የጎደለችው፣ የጎደፈችው፣ ያደፈችው፣ ከሃይማኖት ግን አይደለም። እሱ ግን ከሃይማኖት ነው ተቃርኖ የሃይማኖትን አጥሮች የዶግማ ያስተምህሮ የቀኑን አጥሮችን በጣም ጥሎ ነው ይሄንን አይነት ፈጽሞ ከአንድ ኦርቶዶክሳዊ። እሱ ብቻ አይደለም፣ ግሩም ኤርሚያስ የሚባልም ከሱ በፊት ስለ ቢላል ምንንትስ እያለ እየቀባጠረ ለእስልምና ማስታወቂያ ሰርቷል። ሆን ብለው ነው እስላሞች ማስታወቂያ የሚያሰሯቸው። እነዚህ ኦርቶዶክሳዊ ክርስቲያን ናቸው የሚባሉ አርቲስቶችን እያነፈነፉ በገንዘብ እያማለሉ እንዲህ አይነት ማስታወቂያ፣ ምክንያቱም እነሱን የሚከተል እነሱን የሚያደንቅ ተከታይ እነሱም እንደዚህ ካሉ እያለ ወደ እስልምና እንዲሄድ እንዲጎርፍ ታስቦ ነው። ይህንን ዘዴ እስላሞች ብቻ አይደሉም፣ መናፍቃን ገና ድሮ ጀምሮ ነው አርቲስቶችን፣ ዘፋኞችን፣ ታዋቂ ዘፋኞችን ጠልፈው በገንዘብ እያማለሉ በነ አሜሪካ ዶላር አለ ፈንድ ታደርጋለች ፕሮቴስታንቶችን ታውቃላችሁ፣ እና እየገዙ ይወስዷቸዋል አርቲስቶችን ከነሙሉ ቀመለሰ ምናምን ዘመን ጀምሮ ማለት ነው። ደን ምን ይሆናል ማለት ነው? የነሱ አድናቂ የነሱ ተከታይ መናፍቅ ይሆናል በሚል ሂሳብ ስሌት ነው እስላሞችም ያችን ነው ለመጠቀም የሞከሩት። እና እንደዚህ አይነት ዝቅጠት ላይ ያለ ሰው ስለሆነ በዚች ልጅ ላይ የሞራል ልዕልና የለውም እንዲህ አይነት ጣት ለመቀሰር። ማን ሆነህ ነው አንተ ነው አሁን ፍሬቻ እንኳን ሳያበሩ ነው ያለው አይደል? አንተ ለዚህ ጥፋት ይቅርታ ጠይቀህ ነው ወይ? አንተ መች ፍሬቻ ሳየህ ዘው ብለህ አይደለም እንዴ ከዚህ ርኩሰትህ ከዚህ ጥፋትህ ከዚህ ኩነኔ ጋር ቤተክርስቲያን ዘለገብተህ የቤተክርስቲያን ማስታወቂያ እየሰራ ያለው የገዳማት ይቅርታ ጠይቀሃል?
አልጠየቅም። ንስሐ ገብተበትም ከሆነ መልካም፣ ግን አይመስለኝም። ንስሐ ቢገባበት ኖሮ ይቅርታ ይጠይቅበት ነበር። ስለዚህ ትልቁ ቋጥኝ የሚያክል ሸክም ያለው አንተ ላይ ነውና ወደ ራስህ ተመልከት፣ ራስህን አስብ። ተመልከት። እቺ ልጅ ስራዋ ትክክል አይደለም። እሷን አይደለችም ጥፋተኛዋ ለነገሩ። እሷን ማስታወቂያ ያሰሩ ሰዎች ናቸው። ያልከው ነገር በእሷ ላይ ያነሳው ትችት እሷን ለማስታወቂያ ባሰሩ ሰዎችም ያነሳው ትችት ትክክል ነው። ግን ትልቁ አንድ ጣትህን ወደሷ ስትቀስር ሶስቱ ጣቱ የሚያመለክተው አንተ ላይ ነው። ቀደም በጠቀስኳቸው ከባባድ ስህተቶች የተነሳ አሁንም ደግሜ እላለሁ፣ ለትውልዱ አርአያ መሆን የማይችሉ ሰዎች፣ መልካም አርአያነት የሌላቸው ሰዎች፣ በሌላ ስነ ምግባር ባደፈ በጎደፈ በረከሰ ስነ ምግባራቸው በሚታወቁ ሰዎች፣ አርቲስቶች በሚባሉት ማለት ነው፣ የቤተ ክርስቲያን ማስታወቂያ ማሰራት ሆን ተብሎ ትውልዱ እንደነሱ እንዲሆን ችግር የለውም ማለት ነው ብሎ እንዲያስብ እየተሰራ ያለ በተቀናጀ መልኩ ከአገዛዙ እስከ ቤተ ክህነት ሰዎች እየሰሩበት ያለ ስራ ስለሆነ ተጠንቀቁ ነው መልእክቴ። ተጠንቀቁ። ሲጀመር እንዲህ አይነት ሰው አውደ ምህረት ላይ መቆም አይችልም፣ ከካህናት በስተቀር። በአጠቃላይ ከካህን በስተቀር አውደ ምህረት ላይ መቆም አይችልም። አሁን ግን ከአውደ ምህረቱም አልፎ ስንት ቦታ ቤተክርስቲያን በእነሱ ተወክላ እንድትታይ እየተደረገ እንዳለ ታውቃላችሁ። እና ችግር የለበትም ማለት ነው እንዲል ነው ትውልዱ። ዋናው ስራ እየተሰራ ያለው አርቲስትነት ኃጢአት አይደለም ማለት ነው በቃ። ስለዚህ እንደነሱ ለምን አልሆንም እያለ እንዲሰናከል እንዲስት መስመር ጎዳና ለማሳት ነው ይሄ ማን የጀመረው? ማህበረ ቅዱሳን። እና ይሄ ነው ዓላማው። ተጠንቀቁ። አሁንም ቢሆን መልካም አርአያነት በሌላቸው ሰዎች የቤተክርስቲያን ማስታወቂያ ፈጽሞ አይሰራም። እሱ ለማለት እንደሞከረው ነው የጠቀሰው ነው። ያልጠቀሰውን ነው ማለት የፈለኩት የነበረው። እሱም ብያለሁ። ከዛ እሱ ያለው ያነሳው ትችት ደግሞ ትክክል ነው፣ ምንም ችግር የለውም በቃ ብሎ ትውልዱ እንዲያስብና ጎዳና እንዲስት እነሱን አይከን እንዲያደርግ አርአያ ምሳሌ አድርጎ እንዲናጉድ ነው የተፈለገው። እና በጣም ብዙ በጣም የሚያሳዝኑ ስራዎች ናቸው እየተሰሩ ያሉት። እንጠንቀቅ፣ ወላጆች ተጠንቀቁ። ያለንን አቅም ሁሉ ተጠቅመን እንዲህ አይነቱን አካሄድ እንዲቆም ለማድረግ እንንቀሳቀስ፣ እንስራ። ከቤተክርስቲያን ይጀመር። አውደ ምህረት ላይ አርቲስት መቆም አይችልም። በተመሳሳይ ሰዓት ሁለት አይነት የህይወት መስመር የሚከተል ሰው ኃጢአቱንም እርኩሰቱንም እንደገና ጽድቁንም ፈጽሞ ቤተክርስቲያን አውደ ምህረት ላይ መቆም አይችሉም። ሲጀመር ካህን ብቻ ነው መቆም የሚችለው። አንድ ሁለተኛ ደግሞ ወይ ያንን ዓለም ያንን ህይወታቸውን ጥለው ይምጡ። አሁን ስህተት የሚሆነው ይሄው ነው እላችሁ። ንስሐ ገብተው ተመልሰው ቢሆን ችግር አልነበረውም። እሱም ቢሆን አውደ ምህረት ላይ እየቆሙ ምናምን አይደለም። መመለሳቸው ለህዝቡ ለምዕመኑ ታውጆ እንዳይሰናከል ማለት ነው። ያንን ህይወት መጣላቸው መተዋቸው ታውቆ እንደ አንድ ተራ ምዕመን ማንም ተራ ምዕመን ሊያደርገው የሚገባውን አስተዋጽኦ በማድረግ ቢታዩ ችግር አይኖረውም። ሲሚልታነስሊ ያንን የኃጢአት የርኩሰት የበደል ያመጻ ጎዳና እየተከተሉ እንደገና ደግሞ እዚህ ደግሞ የጽድቅና የቤተክርስቲያን አገልጋይ መስለው መታየት ግን ፈጽሞ አይቻልም። ጠፍቷቸው አይደለም፣ ሆን ብለው ነው ይሄን የሚያደርጉት ነው የምላችሁ። እና ይሄንን ለማለት ፈልጌ ነው። ተጠንቀቁ ለማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ኮሜንት፣ ላይክ፣ ፎሎ እንዲ ሰብስክራይብ ማድረግ አይረሳ። አመሰግናለሁ።